الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان وله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة البروج: إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير. فلنبدأ من هنا. أعوذ بالله من الشيطان الرجيم. إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير. إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد فعال لما يريد. هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ. بسم الله الرحمن الرحيم. والسماء والطارق وما أدراك ما الطارق النجم الثاقب إن كل نفس لما عليها حافظ فلينظر الإنسان مما خلق من ماء دافق يخرج من بين الصلب والترائب إنه على رجعه لقادر يوم تبلى السرائر فما له من قوة ولا ناصر. والسماء ذات الرجع والأرض ذات الصدع إنه لقول فصل وما هو بالهزل إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. ባለፈው ሱረቱል ቡሩጅ በመግቢያው ላይ እንደተመለከትነው ሐቂቀተል ኢማን ምን እንደሚመስልና ምን አይነት ዋጋ እንደሚያስከፍል ተመልክተን ነበር። ኢማን የሚባለው ነገር በአላህ ዘንድ በጣም ትልቅ ትርጉም ያለው ሲሆን ሰዎች ግን በተለምዶ እንደው ዝም ብሎ ቀላል ነገር ያደርገው ያውታል። በመሆኑም ብዙ ዋጋ ሊከፍሉለት አይፈልጉም። ግን ሐላወተል ኢማን የቀመሰ ሰው ለሱ ምን ያህል ዋጋ እንደሚከፍል የወዳጆችን ታሪክ ባጭሩ ጠቅሶ አስታውሶን ነበር እና ሰላቱን من كنا فيه وجد حلاوة الإيمان ሶስት የተለያዩ ባህሪያት ያላቸው ሰዎች እነዛ ባህሪያቶች እስካሏቸው ድረስ የኢማንን ጣዕም ወይም ማዕዝ ያገኛሉ ብለዋል ረሱል አለይሂ ሰላቱ ወሰላም كما في الصحيح እና أن يكون الله ورسوله أحب إليه مما سواهما ከነዛ ባህሪያቶች የመጀመሪያው እና ዋነኛው አላህና መለክተኛው ከዛ ውጭ ካለው ነገር ሁሉ ይበልጥ የተወደዱ የሆኑለት ነው። እንግዲህ በዱንያ ላይ ሰው የሚወዳቸው የሚያፈቅራቸው ብዙ መስዋዕት የሚከፍልላቸው ነገሮች አሉ።
ከሁሉም ነገር አላህና ረሱል አለይሂ ሰላቱ ወሰላም በልጠው የሚወደዱና የሚፈቀሩ ከሆነ ሌላውን ያለ የሌለውን ነገር ሁሉ መስዋዕት ከፍለህ የአላህን ሪዷ አግኝ ከተባለ አይኑን ማያሽ ቅርማ ይለው ከሆነ ይሄ ነው ቁወተል ኢማን ያገኘው ይላሉ ማለት ነው። ስለዚህ እኛ ራሳችንን ብንጠይቅ ኢማናችን ምን ደረጃ ላይ ነው ያለው? በጥቅማችን ሲመጣ በቤተሰቦቻችን በገንዘቦቻችን በተለያዩ ነገሮች ላይ አንድ ፈተና በሚመጣ ጊዜ አራኔ ምን አዳረቀኝ ብለን ወደ ኋላ ገሸሽ የምንል ከሆነ ኢማኑ ባህላዊ ነው ማለት ነው። ግን በኢማኔ ላይ ከመጣ እኔ ማንንም ምንንም አልፈራም የፈለገ ይሁን የሚልበት ደረጃ ተደረሰ ያ አይነት ኢማን ነው አላህ ዘንዳ ዋጋ የሚያወጣው። በመሆኑም ነው አላህ Subhanahu Wa Ta'ala ልዩ ቦታ ሰጥቶ ወዳጆቹ ለጊዜው እንኳን ሰቅጣጭ የሆነ ችግር ቢደርስባቸውም ትልቅ እንግዲህ ምሳሌና ራእይ እንዲሆኑ ነው በዛ መልክ እንዳልፎ ያደረጋቸው ማለት ነው። ስለዚህ እንግዲህ ኢማን የሚባለው ነገር ቀልድ አይደለም። አንደኛ ከሁሉም ነገር በላይ አላህ ቅድሚያ መሰጠት አለበት። በዲንህ ነገር የመጣን ነገር ይሉንታ ሊይዝ አይገባም ማለት ነው። ሁለተኛ አን يحب المرء لا يحبه الا لله አላህን ከሁሉም በላይ የምታፈቅርና የምታከብር ከሆነ ከአላህ ጋር የሚያገናኝህ ነገር ሁሉ እንደዛ ዋጋ አለው እና ሰውን አትወድም ያ የወደድከው ሰው ለአላህ ብሎ ቢሆን እንጂ ለጥቅም ለስም ለተለያዩ ነገሮች ብለህ የምትወዳቸው ያ የጥቅሙ ወዳጅ ነው። ያ ጥቅሙ የተጓደለ ቀን ይቆማል ማለት ነው። ለአላህ ብለው የምትወደው ነገር ግን ቋሚ ዘላቂ መሆን አለበት ማለት ነው። ምክንያቱም ሰውየው ሙተደይን ስለሆነ ኢማን ስላለው ሶላህ ተቅዋ ስላለው የአላህ ወዳጅ ነው። ስለዚህ የአላህ ወዳጅ ስለሆነ የጌታ ወዳጅ መውደድ አለብኝ ብለህ ከሆነ የጀመርከው ይህ አይነት እንግዲህ ፍቅር ያለው ሰው ለአላህ ብለህ ፍጹም የምትወደው ሰው ካለ ይሄ ሐላወተል ኢማንን ያስገመግማል ማለት ነው። እና ወአን የክረሃ አን የዑደ ፊል ኩፍር ሌላውና ሶስተኛው ደግሞ በኩፍር ተመለስ ወደ ኩፍር ተመለስ የሚል አስገዳጅ ነገር ቢፈጠር ያንን ጥሪ ተቀብሎ ወደ ኩፍር መመለስን የሚጠላው ምን ያህል ነው? ከማ የክረሁ አን ዩቅዘፈ ፊናር ከነ ህይወቱ በነ ኢብራሂም ላይ እንደተደረገው እጋ መሳት ላይ መጨመርን የሚፈራ ወይም የሚጠላ ያህል ሲሆን ነው አሉ። እና እኛ በስድብና በግልምጫም ወዳውኑ ኩብሽሽ ብለን ኢማናችን ወልቆ ሊሄድ ይችላል ማለት ነው። የአላህ ወዳጆች ግን በዚህ ምድር ላይ ከቶ የሚፈሩት ነገር የለም። ህይወታቸውንም ካስጠየቃቸው በደስታ ነው የሚከፍሉት ማለት ነው። ስለዚህ ኩፍር የሚባልን ነገር ላ ሚን ቀሪብን ወላ ሚን በዒድ በምንም አይነት ድርድር የለም እሱ ላይ ማለት ነው። ወደ ኢማንህን የሚያበላሽ ነገር ተቀበል ቢባል ያ ነገር ከማደርገው ይልቁንስ እጋ መሳት ላይ አይን እያየ ተገፍትሬ በወድቅ ይሻለኛል የሚል ሲሆን ነው ኢማን የሚባለው ነው የሚለው አላህ Subhanahu Wa Ta'ala። እና ስለዚህ እነለዚነ አመኑ የሚለው በቁርአን ውስጥ ማአት ነው። ግን እኛ ምንም ስሜት የለንም ዝም ብለን እንደዚህማ እናነበንበዋለን ማለት ነው። አላህ ግን Subhanahu Wa Ta'ala ኢማን የሚባለው ነገር ብዙ ጊዜ በጣም ትልቅ ዋጋ እንደሚያስከፍል ነው የሚያስገነዝበን። እና ሱረቱ ሷፋ ላይ ምን ይላል? ታላላቅ ነብያቶችን እያወሳ ባጭሩ ታሪካቸውን ለምሳሌ እነ ኑህን ያነሳል፣ እነ ኢብራሂም ኸሊሉር ረህማንን፣ እነ ሙሳ ከሊሙላህን እያነሳ በየታሪካቸው መደምደሚያ ላይ ምን ይላቸዋል? ኢነሁ ሚን ዒባዲና አልሙእሚኒን። ሱብሃንአላህ። እና ኑህንም ያህል ሰው 950 ዓመት ለሱ ፍዳቸውን ያዩት ትልቁ ውዳሴያቸው የመጨረሻው ምን ሆነ? ኢነሁ ሚን ዒባዲና አልሙእሚኒን። ኑህ እኮ አማኝ ከሆኑት ባሮቻችን ነበር ይላል አላህ Subhanahu Wa Ta'ala። እሺ ኑህ ያ ሁሉ ለፍቶ ያገኘው ማዕረግ ይሄ ነው። ኢብራሂም ተነ ህይወቱ እሳት የተማገደውን ሰውዬ ኢነሁ ሚን ዒባዲና አልሙእሚኒን ይላል። ሙሳ ከሊሙላህ ኢነሁ ሚን ዒባዲና፣ ሃሩንም ጨምሮ ኢነሁማ ሚን ዒባዲና አልሙእሚኒን ይላል ማለት ነው። ይሄ ማለት ምን ማለት ነው? በእኛ እይታ እንደ እነዚህ ሰዎች ተራ ሙእሚን ናቸው በቃ
ይሄው ነው ደረጃቸው ነው ምንለው ምክንያቱም ኢማንን አናውቃትምና ማለት ነው እሱ የሚያቃትና የሚያወድስባት ኢማን ሌላ እኛ የምናቀው ሌላ ነው ማለት ነው በእኛ እይታ ከሆነ ኢብራሂምም ከሙእሚኖቹ ነው ኑህም ከሙእሚኖቹ ነው ሙሳም ከሙእሚኖቹ ነው ከተባለ ስለዚህ እኔ እና ሙሳ ጋር እኩል ነኝ ማለት ነው እኔስ ሙእሚን አይደለሁም እንዴ ነው የሚሆነው ማለት ነው ግን የኢማኑ ቋንቋ አልገባንም ይገባን ኑሮ እንደዛ ልንል አንችልም ነበር ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ኢማን የሚባለውን ነገር መልሰን እንድንዳስሰውና እንድናጣጥመው ይፈልጋል ይሄ እንግዲህ የሚለየው ምን ሲሆን ነው በኢማን ላይ አንድ ችግር ሲመጣ ነው ማለት ነው በአሁኑ ጊዜ እንዳጋጠመው በእኛ ብቻ ሳይሆን በአለም ዙሪያ ያው ሰዎች በየዓለሙ በየክፍለ ዓለሙ የሚታመሱት በምንድነው ኢማናቸው ጋር የተያያዘ ጉዳይ ነው ማለት ነው የአላህ ጥላቶች ያው ከሌሎቹ ጋር የወገኑት እናንተ ቦታ ያላችሁም በመድር ላይ እኛ ብቻ መኖር አለብን እናንተ የምድር አጣባቢዎች ናችሁ እያሉ ለነዚህኞቹ ደግሞ እኛስ ምን አጠፋን የፈጠረን ጌታ እንገዛለን በማለት ብቻ እንጂ ከናንተ የተለየ ነው እኛም በመድር ላይ የመኖር መብት አለን ለመኖር አትችሉም ለምን ኢማን ያለው ሰው በዚህ ምድር ላይ መኖር አይፈቀድለትም በአውሊያው ሸይጣን ዘንድ ማለት ነው እና وما نقموا منهم الا ان يؤمنوا بالله العزيز الحكيم ሌላ ምንም ነገር የለም የተለያዩ ነገሮች ሰዎች ተበትባሉ ያነበንባሉ ሀተታ ላ المساله ግልጽ ነው እና وما نقموا منهم الا ان يؤمنوا بالله العزيز الحكيم ይችናት መርበጥ الفرس ዋናው ነጥብ ሙእሚን ኢማኑን አስተካክሎ እስከያዘ ድረስ ከዚህ ከአዳው አላህ ጋር ሊስማማና ሊቻቻል እንደማይችል ነው ማለት ነው እንግዲህ ታንተ የሚፈልጉት ምንድነው ወይ ኢማንህን ጥለህ እንደነሱ የነሱን ጅራቱነህ መኖር ብቻ ነው ያ ካልሆነ ግን በቀጣም ሆነ በተዛዋሪ አንተን ሰላም የሚሰጥህ የለም እያለ ነው የዛ ጊዜ ታዳ እኔ ምን አጨቃጨቀኝ ከነሱ ጋራ ተባብሬ ተስማምቼ መኖር አለብኝ ብለህ ኢማንህን እንደ ኩፍያ አውልቀህ የምትወረውር ከሆነ ያ ተሳካላቸው ማለት ነው ለምን የምትል ከሆነ ግን ዋጋ ያስጠይቀሃል ምክንያቱም እነዛ ሲወትሮቹ ምን አጠፉ በአላህ ሰላም ምን አይደለም እንዴ ሁሉ ፍዳቸውን ያዩት አንተስ ምን ከፈልክ ለኔ ነው የአላህ ጥያቄ ሆነው ስለዚህ ኢማን የሚባለውን ነገር በጣም ሊታሰብበት ይገባል ባህላዊ ኢማን ከላ ያሻግርም ነው እነ الذين آمنوا እነዚያ ያመኑ የሆኑት በምን እንደታመነ የሚታመንበትን ነገር አልጠቀሰውም ዝርዝሩን ማለት ነው ያው ሌላ ቦታ آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله ሲል ያብራራዋል ብዙ ጊዜ ግን በጥቅሉ ነው እንትን የሚለው ኢማን የተቀበሉ ይላል በአላህ ያመኑ በአላህ ማመን የሚለውን ስናየው ለምሳሌ 3 ነጥቦች መሟላት አለበት በመነሻ ላይ ገና አንደኛ በመኖሩ ብዙ ሰዎች በተለምዶ ያው ሙስሊም ህብረተሰብ ማከል ስለተወለዱ አላህ አለ ተብሎ ሲነገራቸው ያው ዝም ብለው በግርድፉ ነው የሚቀበሉት ማለት ነው እኔ ሙስሊም በተሰቡኝ ስለዚህ ነገር እንዴት ምናምን ካልኩኝ አያምርብኝም ለትዝብት ጋለጣለሁ ብሎ እንጂ መኖሩን ራሱ ይጠራጠራል ሙስሊም ነኝ የሚለው አንዳንዱ ማለት ነው መኖሩን ይጠራጠራል ስለዚህ በአላህ መኖር የምትጠራጠር ከሆነ ኢማንህ ስም ብቻ ነው ምንም ፋይዳ የለውም ማለት ነው ረይብ ካለ ኢማን ላይ አለቀለት እና በአላህ መኖር አንደኛ እርግጠኛ ሆኖ መስማማት ምክንያቱም አላህ ለመኖሩ በጣም ወሳኝ የሆኑ መረጃዎች አሉ በብዛትና በስፋት ስፍር ቁጥር የሌላቸው እነዛን ሁሉ መረጃዎች ብትመረምራቸው አላህ መኖሩን 100% ማረጋገጥ ትችላለህ ማለት ነው ግን ያን ማድረግ ትተህ እንደገና ባይኔ ያላየሁትም በጆሮ ድምጡን አልሰማሁትም በሚል ብቻ አላህ እውን ይኖር የሆነ የምትል ከሆነ ይሄ ኢማን ሊሆን አይችልም ማለት ነው ሁለተኛ አላህ ካለ ዓለምን የፈጠረው እሱ ነው ያስገኘው ሁሉንም ዓለም በሙሉ ምድርንም ሰማይንም በውስጣ በዙሪያቸው ያለውን ነገር ሁሉ በባህር በየብስ ምታየውንም ማታየውንም ማታቀውን ሁሉ ያስገኘው እሱ ነው ማለት ነው አንደኛ መኖሩን ተቀበለሃል ሁለተኛ ደግሞ የዓለም ባለቤት መሆኑን መቀበል አለብህ ማለት ነው አንዳንዶቹ አላህ መኖሩን ይቀበላሉ በደፈናው ግን ከዓለም ጋራ ከፍጥረታት ጋራ ያለውን አላቃ አይስማሙም ማለት ነው ይሄ ዓለም እንደ አለቃ ሊኖረው ይችላል ይላሉ ሹዕዮች እንኳን ሳይቀሩ
አለቃ ሊኖረው ይችላል ከዛ ዓለም ጀርባ አንድ ኃይል አለ ይላሉ ማለት ነው። ግን ምንድነው ግንኙነቱ ሲባል እሱም አለ ያው እኛም አለን ነው የሚልህ ማለት ነው። ጓደኛ ሆነ ማለት ነው። ጌታ የተባለውም ሊኖር ይችላል ችግር የለብኝም አለ ቢል ይልሃል። ግን እኛም አለን ከመሐከላችን ያለው ግንኙነት አናቅም ይልሃል ማለት ነው። ይሄም አላመነም። ምክንያቱም ቁንጥል ነው ማለት ነው። ጌታ አለ ከተባለ ጌትነቱ በምንድነው የተረጋገጠው? ፍጥረታትን ካልነበረ በማስገኘት ነው። ስለዚህ አላቃችን እሱ ፈጣሪ ነው እኛ ተፈጣሪ ነን ብለን መስማማት መቻል አለብን ማለት ነው። እሱም አለ እኛም አለ ከሆነ እንደ ጓደኛ ያደረከው ማለት ነው። ሁለተኛው እሺ የዓለም ፈጣሪ እና የሁሉ ባለቤትና ተቆጣጣሪ ከሆነ ምን ይጠበቅብናል በእኛና በሱ መካከል? ከኛ ምን ይፈልጋል ወደሚለው ስንመጣ እኛን የፈጠረን ለዓላማ ነው። እሱ ለፈለገው ዓላማ ማለት ነው። ወማ خلقت الجن والانس الا ليعبدون በሚለውና በሌሎችም መሰል አያቶች እንደተጠቀሰው ፍጥረታት እሱን አውቀው እንዲገዙና እንዲታዘዙ ነው የፈጠራቸው ማለት ነው። ይህን ዓላማ ተስማምተህ ከሆነ ነው ሙእሚን ልትሆን የምትችለው ማለት ነው። ስለዚህ እሱም ፈጥሮኛል ብለህ ተስማማህ በኋላ ፈጥሮኛል ከዛ በኋላ ግን እኔም እኖራለሁኝ እሱም ይኖራል ከሆነ ልክ ነህ ማለት ነው። ያህሰቡል ኢንሳን አንዩትረከ ሱዳ እኔ የፈጠርኩ ልትገዛልኝ ነው አለቃነቴን አውቀህ አንተ ባርነትን ተቀብለህ ልትታዘዝ ነው እያለ ነው። አንተም አለህ እኔም አለሁኝ የምትል ከሆነ ግን ተፎካካሪ ነህ ማለት ነው። ባርነቱን አልተቀበልክም። ይሄም ኢማን ሊሆን አይችልም ማለት ነው። እና ዒባዳ እንግዲህ ወሳኝ ነው። በመሐከላችን የሚያገናኘን እሱ ማዕቡድ ነው እኛ አቢዶች ነን ማለት ነው። እሱ ጌታ እንደመሆኑ እንገዛለታለን እኛ ደግሞ አገልጋዮች ነን እንጂ እሱም ፈጣሪ ነው እኔም ያው ተፈጥሬ ያለሁኝ ከዛ በኋላ ትቶኛል ረስቶኛል ማለት ከሆነ ልቅነት ነው ማለት ነው። ምረን አልተውኩም የፈጠርኩት ፍጡር ለፈጠርኩለት ዓላማ እንዲውል ነግሬዋለሁ መክሬዋለሁ ይሄን ካደረገ መልካም ካልሆነ ግን ነገ ይጠየቃል እያለ ነው ማለት ነው። ስንገዛው ደግሞ እሱን ፍጹም ሆነን መገዛት ይኖርብናል ሌሎችን ሳናቀላቅል ማለት ነው። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን እንዳለው ብዙዎቹ በተለምዶ ጌታን እንገዛለን ይላሉ። ግን በተጓዳኝ ደግሞ የተለያዩ አማልክቶች አሏቸው ማለት ነው። እና በተለያየ መልኩ ጌታን እንደሚፈሩት የሚፈሩት ጌታን እንደሚያከብሩ የሚያከብሩት አንዳንድ ጊዜ እንዳውም ከጌታ የበለጠ የخشون الناس كخشية الله او اشد خشية ይላል። ሰው ፍጡሮችን እንደ ጌታ አድርገው የሚፈሩ አሉ። እንዳውም ባይገርማችሁ ታው አሸደ ይላል ታላህ በላይ የሚፈሩ አሉ። የሉም አናቅም ያውኛል ሸኾች ይሰሙኛል ይታዘቡኛል በከራማቸው የሚለው ስንት ነው ሙስሊም ነኝ እያለ ማለት ነው። እሱ ለራሱ ምንም አያውቅም እንኳን አንተን ቀርቶ። ግን እንዲህ አይነት እንግዲህ አባዘን ያለባቸው ሰዎች ስማቸው ግን ሙስሊም ሊባል ይችላል ሙእሚን ሊሆኑ ይችላሉ። ግን ይህ አይነት ኢማን አላህ ዘንዳ ቦታ የለውም። በአላህ ካመንክ ማንንም ምንንም የምትፈራው ነገር የለም። የፈጠረህ እሱ ነው። ወቅት ሲደርስ የሚወስድህ እሱ ነው። የሚያከብርህ የሚያከስርህ የሚሾምህ የሚሽርህ እሱ ብቻ ነው። ዓለም በሙሉ ለው አነ الأمة اجتمعت على أن يضروك ما يضروك إلا بشيء قد كتبه الله عليك እያሉ ነው ረሱል አለይሂ ሰላቱ ወሰለም። እና ወለው أنهم اجتمعوا على أن ينفعوك لم ينفعوك إلا بشيء قد كتبه الله لك። ይሄንን እንግዲህ ደረጃ ሲደርስ ነው አላህ ኢማን አለው የሚላቸውና ወለማኙ ባሮቼ እንደዚህ ደግሻለሁ እንዲህ አድርጌያለሁ የሚለው እነዛ ነው። እኛ ግን ምስኪኖች ስሙ ገና ትርጉም አልገባንም ስራ ላይ መዋሉ ቀርቶ ስሙ ያልገባንን ነገር ለሙእሚኖቹ ለወዳጆቹ አላህ Subhanahu Wa Ta'ala ያዘጋጀላቸውን ወረታና ሽልማት ሲነግረን እኛም ባለቤቶች ነን እያልን እናሰፈስፋለን ማለት ነው። እና እነዛ መስፈርታቸው የተሟላላቸው ነው አላህ Subhanahu Wa Ta'ala ብዙ ጊዜ ያው ቃል የሚገባላቸው በዱንያም በአኺራም። እኛ ግን ሁሉ ጊዜ ስሙን በቁንጥል ስለምናቀው በተለምዶ ስለሆነ የተወራው ነገር ሁሉ ለኛም ድርሻ እንዳለን ይሰማናል። ተስፋ ማድረጉ ባልከፋ ግን ያን ነገር ለማግኘት ተኛ የሚፈልግብን ነገር ምን ያህል ተሟልቷል? ስንት ፐርሰንት ነው? ኢማንህ 20% ነው? 30% ነው? 50% ደርሷል? ቢያንስ እዛ ደርሶ ከሆነ ምናልባት ተስፋለሁ። አለበለዚያ ያሽቆለቆለ በህዴ ቁጥር አንተ ኢማን አለኝ እያልክ ነው
አላህ ዘንድ እኮ ይሄማ እኮ በቂ አይደለም የሚልበት ነገር ተመጣ ችግር ነው ማለት ነው። ያ እንዳይሆን የኢማን ጉዳይ በጣም ሊታሰብበት ይገባል። እና እነዚህ እንግዲህ አራት ነገሮች መሟላት አለበት ገና በመነሻ ማለት ነው። እነለዚና አመኑ የሚለው አንደኛ በጌታ መኖር፣ ሁለተኛ ጌታ የዓለም ባለቤት መሆኑ፣ ሶስተኛ እኛ ከሱ ጋር ያለን አላቃ እሱ ፈጣሪ እንደሆነ እኛ ፍጡር ነን ከሆነ ደግሞ እሱ ማዕቡድ ነው እኛ ተገዦች አገልጋዮች ነን ብለን ማመን አለብን። ስንገዛው ደግሞ ማንንም ምንንም ከሱ ጎን ሳናሰልፍ ፍጹም አድርገን ለሱ ብቻ አምልኮታችንን መስጠት አለብን። አለበለዚያ ሌላ ነገር አምልኮ የምናረክ ከሆነ እግር መንገዳችንን ጌታ እንኳን ባንለው ሌላ ነገር እንደሱ ምንፈራና ምናከብር ከሆነ ያኔ የሽርክ ኢባዳ ነው የምናረገው። የሽርክ ኢባዳ ደግሞ እሱ ጋር ቦታ የለውም። መን አሽረከ ቢገይሪ ተረክቱ ወሽርከ ኢላለ ማለት ነው። እና ለኔ ብሎ የሚሰራውን ነገር በስሜት ደረጃ እንኳን ቢሆን ለይሉልኝ ለይስሙልኝ የሚል ነገር ከጨመረበት የጋራ ኢባዳ አልፈልግምና እዛ ለዛኛው አሳልፎ ይስጠውን ያላውቀውም እያለ ነው በሐዲስ አልቁርስ ማለት ነው። እና እነዚህን ነገሮች መገንዘብና ራሳችንን መገምገም ግድ ይለናል ማለት ነው። ይህን አይነት እምነት ተተቀበልን በኋላ ወአሚሉ ሷሊሃት ሌላው ያው አርካነል ኢማን እንደተጠበቀ ነው። ዋናው ወሳኙ ነጥብ ይሄ ነው። አላህ መኖሩና ከሱ ጋር ያለን አላቃ ይሄ ከተስተካከለ ከዛ በኋላ በመላእክት ማመን፣ በኩቱብ ማመን፣ በሩሱል ማመን፣ በየውመል አኺር በቀደር ማመን የሚለው ተቀጥላ ናቸው። ምክንያቱም እነዚህን ነገሮች ሁሉ እንድናምንባቸው ያዘዘን አላህ ነው። እሱን በሚገባ ከተቀበል እነዚህን ነገሮች ለመጨመር ምንም አይንም ያሽሰው የለም ማለት ነው። የመጀመሪያው ነጥብ ግን ታልተስተካከለ እነዚህን ነገሮችም አመን ብንልም ምንም የሚጠቅሙ ነገሮች አይደሉም ማለት ነው። ወሳኙ የመጀመሪያው። ስለዚህ የብዙ ቦታ ደጋግሞ እነለዚነ አመኑ ቢላህ በሚለው ብቻ ያልፈዋል ማለት ነው። በአላህ ካመንክ እንደሚፈለገው ሌሎቹ ነጥቦች ላዚም ናቸው። ከአላህ ያመነ ሰው ያው ሊክዳቸው አይችልም ማለት ነው። የመጀመሪያው ነጥብ ላይ ግን እንከን ካለ ሌሎችን ነገሮች አመኘባቸዋለሁ ብትልም አልገባህም እንጂ አላመንክባቸውም። ዋና ምንጩና መሰረቱ ጋር ሳትስማማ እንዴት አድርገህ እነሱን አመንኩ ማለት ትችላለህ? እና እነለዚነ አመኑ እነዚህ አመኑና ወአሚሉ ሷሊሃት ሁለተኛው እርምጃ መጀመሪያ በአላህና ከሱ ጋር የተያዙ በሆኑ ጉዳዮች ያመኑ ይላል። ይህን እምነት ከተቀበሉ በኋላ እምነት እንደ ቋንቋ በመላስ ጫፍ ብቻ የሚነገር አይደለም። እንግዳውስ አመል ይጠይቃል ማለት ነው። እምነትህን የምታረጋግጠው በአመለን ሷሊህ ነው። አመለን ሷሊህ የማይከተለው ኢማን አይሆንም ነው አሁንም። እና ብዙ ጊዜ ያው በተለምዶ ሙስሊሞች የሚባሉ ሙእሚኖች በየአገሩ ሞልተዋል። ግን ሶላት የሚሰግዱ ስንት ናቸው? ሶላት የሚሰግዱ ሙስሊሞች? ዘካ የሚከፍሉት ሙስሊሞች ስንት ናቸው? ሁላችንም በየአካባቢያችን እናውቃለን ሀብት ያላቸው ሰዎች። ሐጅ የሚያደርጉት ስንቶቹ ናቸው ሲባል እየተንጠባጠበ ነው የሚቀረው ማለት ነው። ከዛም ደግሞ በእኽላስ ነው ወይ የሚያደርገው? የሚሰግደውስ በትክክል ሸርጡን አውቆ በአግባቡ ነው ወይ ወደሚለው ሲቀር ተስፊያ ባደረከ ቁጥር እየተንጠባጠበ ነው የሚወድቀው በየቦታው ማለት ነው። እና ወአሚሉ ሷሊሃት መልካምን የሰሩ ሷሊሃት የሚለው እንግዲህ ማ አመረ አላሁ ቢሂ ሱብሓነሁ ወተዓላ ኢማ ወጅበን ወኢማ ነድባ አላህ ያዘዘውና የወደደው የፈቀደው ነገር ሁሉ ይገባል ሷሊሃት የሚለው ውስጥ። በግዴታ ደረጃም የታዘዘው እንደና አርካኑል ኢማን ያለው፣ በዋጅብ ደረጃም የታዘዘው እንደዛው፣ በሙስተሐብ ደረጃም የታዘዘው ሷሊሃት ይባላል። ምክንያቱም አላህ ጋራ የሚያስታርቅና የሚያስተዋውቅ በጎ ስራ ሁሉ ሷሊሃት ይባላል። ያንን የገበዩ ይልሃል። እንግዳውሳ አመንኩኝ ብሎ ሲያበቃ አመለን ሷሊህ ሲጠየቅ ወገቤን የሚል ከሆነ እና ለምን ሶላት አትሰግድም? ወላሂ ስራ ይበዛብኛል ዱዓ አድርግልኝ። ማሻአላህ ዱዓ አድርግ። በዱዓ ነው እንደገና ቂማ አስቅማ ነው ሶላት የምትሰግደው ማለት ሱብሃንአላህ። ለምን አንተ እንደዚህ ሪባ ትበላለህ? ለምን እንደዚህ ሐራም? ለምን ዚና ሲባል ወላሂ ፈረደብኝ። እንግዲህ ምን አድርገናል? እንደውም በአላህ ያሟክክበታል። እሱ ነው እንጂ እኔ ምን አጠፋሁ ማለቱ ነው። አላሁል ሙስተዓን። እና ይህ አይነት ኢማን እንግዲህ በጣም አስቸጋሪ ስለሚሆን እነዚህን ኢማን የሚባሉ ነገሮችን በደንብ ማጣጣም ያስፈልጋል። የዚህ አይነት እምነት ተቀብለው በመልካም ስራ ያጠናከሩና ያመሳከሩ ከሆኑ ይላል ለሁም ጀናት። ይኸውልህ እንግዲህ መጣች ዋጋዋ ማለት ነው።
እቺን ግን ለሁም ጀና ስንሰማ ግን እኛ ማሻአላህ እኛ እኮ ነገ በቃ ጀነት ነው የምገባው ብለ ቁጭ ነው። ግን የቺን ጀነት የምትወልደው ስራ ምን አይነት ስራ እንደሆነች ያው የቡሩጅን መግቢያ ታያለህ። እኛ ጎበዞች ምን እንደከፈሉ አይናቸው እያየ በጅምላ እጋ መሳት ላይ እንደዚህ ባላ ተገንብረው ይገቡ ነው ኢማናቸውን ላለማጣት። ሱብሃንአላህ የኛ እንግዲህ ዛሬ አሁን ባለችው ሁኔታ ስናይ ስንቶቹ ነን እንትን ያልነው የተዛዘብ ነው ኢማን ወይን ለሁም ጀናት ለእንደዚህኞቹ አይነቶች አማኞች ለነሱ የዘላለም ደስታና ፍስሐ የተሞላባት ለምለም የሆነች አትክልታማ ሀገር ተዘጋጅታላቸዋለች ይችላል። ይህች ተዘጋጅታለች። ግን ምን አይነት አማኞች ናቸው ለዚህ ብቁ የሆኑት ስንል ቅድም እንደተባለው ማለት ነው ዋጋ የሚከፍሉ የፈለገው ነገር ቢኖር በዱንያ ላይ የሚፈራ ነገር ምንድነው ያለው? የመጨረሻ የምትፈሩት ምንድነው? ሞት ግን ለፈሪ ቀርቶ ያውቃል? ፈሪ ስለፈራ አንድ ደቂቃ ይጨመርለታል በእድሜው። ጀግና ስለጀገነ ደግሞ አንድ ደቂቃ ይቀነስበታል። ሞት እኩል ነው። ፈሪም ይሞታል፣ ጀግናም ይሞታል። ግን ሞትን ፈርተው ኢማናቸውን አይለቁም ነው ዋናው ነገር። ሞት እንኳ ቢመጣ ኢማን መልቀቅ የለብህም። ተዛ በታች ያለው ይቅርና ስራ ይበላሽብኛል፣ ስራ አባረራለሁኝ፣ እንደዚህ ዋረዳለሁ፣ እታሰራለሁ ምናምን ተውና የመጨረሻዋ በዱንያ የምትፈራው ሞት ናት። ሞትስ ቢሆንም ያው በዚህ ነገር ባልሞት በሌላ መሞት አይቀር ቀጠሮ ከደረሰ ነው እንጂ የሚለው በአንድ ነገር ፈርቶ በኢማኑ ሊደራደር አይችልም። እና የሆነ ነገር ስትመጣ የራሱ ጉዳይ የምትላት ከሆነ ያቺ ኢማን ወትሮም አልነበረችም ማለት ነው። ስለዚህ ለሁም ጀናት ለነሱ ጀናት አላቸው። ጀነት የጀምዑ ብዙ ሲሆኑ ጀናት ይሆናሉ ማለት ነው። አንዷ ጀነት ትባላለች። ጀናት አላህ ደረጃት ስለሆነ በጀነት ውስጥ በጣም የተለያዩ ደረጃዎች አሉ። እና አላህ Subhanahu Wa Ta'ala እንግዲህ ኢማን የሚባለውን ነገር በሚገባ እንድንረዳውና እንድናስብበት በጣም ትልቅን አስገራሚ የሆነውን ታሪክ ቀጥሎ የዚህ ሰዎች ጅሎች አይደሉም እንደናንተ መኖር ይፈልጉ ነበር እኮ ግን ጀነትን ለማግኘት ፈልገው ነው ይሄን ታላቅ ከባድ ዋጋ የከፈሉት ሊለን ነው የፈለገውና አሁን ቀጣውን በሚቀጥለው እንመለስበታለን። ወሰለላሁ ዐለ ነብይ